እግዚአብሔር ይሁናችሁ። አሜሪካ፣ አውሮፓ፣ አረብ ሀገር ምናምን ያለን ቤተሰቦች በእውነት ብዙ ጊዜ ክሬዲት አይሰጥም እንጂ እኛ ባንኖር መኖር አይችሉም ነበር። እኛ ባንኖር ኢትዮጵያ ላይ ቤተሰቦቻችን መኖር አይችሉም ነበር። ይህን በህይወት የሉም። እግዚአብሔር ምስክር። That's less than $100. Okay, good question. $100 እዚህ ሀገር ምን ትገዛበታለህ? ምንም ማትገዛው ነገር አለ። $100 ተግባባን። $100 ብዙ ነገር እዚህ ትገዛለህ። ዶሮ ትገዛለህ። ስንት የዶሮ ለስንት ሰው የሚመግብ ዶሮ ትገዛለህ? ዶሮ ለመስራት አሜሪካን ሀገር በጣም ምግብ ማለት አሜሪካ በጣም ተራው ነገር ነው። ለምግብ የሚያስብ የለም። ለምግብ የሚያስብ የለም። እግዚአብሔር ምስክር። ለልብስ የሚያስብ የለም አሜሪካን ሀገር። ለስልክ ለምንም ነገር የሚያስብ የለም። ሬጉላር ስራ ካለው ማለት ነው። እና ታዝናለ። ኢትዮጵያውያን የመስራት አቅም እያላቸው ድሪም እያላቸው ተምረው ኢትዮጵያ ላይ ያሳዝናል። መኖር አይቻልም። በውስጥ ምናልባት 100,000 ሆነ 20,000 ፎሎወር ያላችሁ ምን ያህል ሰው እንደሚጠይቃችሁ በውስጥ ችግራቸውን መቼም ሳትሰሙ ቀርታችሁ አታውቁም። የኔን ተዉት። ሌሎቻችሁ ምን ያህል እርዱኝ የሚል መሴጆች እንደሚደርሷችሁ ይሁት። ምን ያህል በቃ እንዴት እንደሚያሳዝኑ በቃ ቃላት የለም። ህዝቡ በጣም ተጎድቷል። ይህን ማስተካከል መንግስት ይችላል። አብሶሉት መንግስት የሆነ ካምፓኒ ከፈተ ሲባል ሰምቼ አላውቅም። ሰምታችሁ ታውቃላችሁ? መንገድ ሰራ፣ መብራት ሰራ ምናምን ሲባል ነው የሰማሁት እንጂ ካምፓኒዎች ሰርተዋል ወይ? ድርጅቶች ሰርተዋል ወይ? ኢትዮጵያ ላይ ምን ያህል ድርጅት በዚህ 6 ዓመት ውስጥ ተሰርተዋል ብለው ጠይቅ፣ ወፍ የለም። ወፍ ነው ማወር። ያሳዝናል። በጣም ያሳዝናል። እና ካምፓኒዎች ቢሰሩ ገበሬዎች ማዳበሪያ ቢሰጣቸው ኢትዮጵያ ሰላሟን ታገኝ ነበር። ሞር ፎከስ መደረግ ያለበት እሱ ላይ ነበር። ማዳበሪያ ለማገር አለች። መንግስት ትክክለኛ ዓላማ ቢኖረው ማዳበሪያ ነው መስጠት ያለበት። ሰው ገበሬው በብዛት ያመርታል፣ ህዝቡ ይጠቀማል። እቺን ማድረግ የማይችል መንግስት ነው ያለ። እቺን ተራዋን ነገር ማዳበሪያ ሙሉ ኢንቨስትመንቱ ማዳበሪያ ላይ መሆን ነበርበት። በቃ ሰው ያርሳል ይገኛል። ግን ስለማይፈለግ ሰውን ስታስርበው ፎከሱ ሞር ምን ላይ ይሆናል? ምግብ ላይ ይሆናል። ምግብ ለማግኘት ይሯሯጣል። የዕለት ተዕለት ኑሮውን ስታስወድድበት ያ ይሆናል። አሜሪካን ሀገር እኔ ከመጣው ጀምሮ ማለት ነው። እኔ ስመጣ I'm talking about 23 years ago, right? ጋዝ ፈጣሪ መስክ $3 ከምናምን ነበር። አሁን $4 ከምናምን ነው። $1 እንኳን አልጨመረም። ኢማጂን 23 ዓመት ነው የማወራችሁ። $1 አካባቢ ነው የጨመረው። 23 years $1 ነው የጨመረው አሜሪካ ሀገር ጋዝ። አየ ልዩነት ማርትዬ። እንደው ምግብ ሳትበላ መሞት እኮ በጣም ከባድ ነገር ነው። መብላትን ቤዚክ ኒድስ መብላት፣ ልብስና ውሃ መጠጣት፣ መብራት ምናምን
እቺን ነገር ማድረግ መንግስት ያቅተዋል። አሳፋሪ ናቸው። አሳፋሪ መንግስት ነን ብሎ ከረባት ለብሶ ሲዘባነኑ ስታይ መድረስ ዝምባም ያማል። ዝምባሞች ብያቸዋል። በእውነት ለገበሬው ማዳበሪያ ትሰጠዋለህ፣ ያርሳል፣ ያበላሃል፣ አለቀ። እቺን መስራት የማይችል እንትን ይላል። ሌላው አንድ ነገር ቡኖ በደል ለ10 ነገር አጻፍ። አንተ ደንቆሮ መሀይም ልንገርህ፣ ብልጽግናን ተቃውመ ኢትዮጵያ ውስጥ መጻፍ ትችላለህ? አንተ ዶማ ብልጽግናን አልወድም ብሎ መጻፍ ይቻላል ወይ? አንተ ዝምባ ብልጽግና ተቃውሞ መኖር አይቻልም ኢትዮጵያ ውስጥ። አንተ ቆዳ መጀመሪያ እሱን ነው ማሰብ ያለብህ። እሺ ብልጽግናን እኔ አይመቸኝም ማለት ኢትዮጵያ ውስጥ አትችልም። This is the saddest part. ያሳዝናል። በጣም የሚያማያ መናገር አትችልም ኢትዮጵያ። ከዛ መብት የለህም ማለት ያ ነው። አንድ ሰው ይሄን አደርጋለሁ ሲል እንደ መንግስት እንደ መቃወም እችላለሁ፣ እንደ አልወድም ማለት ነው። ይህ መንግስት አይመችም ዱቄታም ነው ማለት ይችላል፣ ግን አይቻል ገባ። መጀመሪያ እሱን ሳታረጉ ሌላ ነገር ማድረጉ ይደብራል። እና በጣም አዝናለሁ። ህዝቡ ስለማይሰማ አይሞቀኝ አይበርደኝ። ለእኔ የምጮኸው ነገር የለም፣ ለእኔ የምጮኸው የለም። ግን ካያችሁ እንደ ሰው የመንግስት ካድሬዎቹ እንደ ሰው ካሰቡ ለምንድን ነው የማይቻለው? እነሱ ክርስቶስ ናቸው እንዴ? እነሱ ወይ ፈጣሪ ናቸው እንዴ? የማይተቹት ለምሳሌ አብይን መተቸት አትችልም። ኢትዮጵያ ውስጥ ሆነ እናት ወልዳለች፣ አብይን ተቸው። እናት ትውለድ፣ አዳነች አበቤን ተቻት፣ ሽመልስ አብዲሳን ተቸው። ኢትዮጵያ ውስጥ አትኖርም። ማን ነው የሚችለው? መተቸት ይቻላል። አብይ ይሄን አትችልም፣ ይሄ ነገር አልተመቸኝም በለው ውስጥ እስር ቤት ነው የሚከት። አዳነችም እንዲሁም ሽመልስም ሌሎችም This is the saddest truth። ትራምፕን ተናገርከውና እዚህ ሀገር እስር ቤት ትገባለህ? ሪሊ? ስለዚህ ይሄ የበታችነት ስሜት ይባላል። ህዋቶች የሚያመጡ በኢትዮጵያ ታሪክ ዴሞክራሲ ወደፊትም ይመጣል የሚል አስተሳሰብ የለኝም። ለምን? የተማረ ሰው አይመራትም ኢትዮጵያ። የተማረ ስላችሁ ኮንፊደንስ ያለው ለሀገሩ የሚያስብ እየመራት አይደለም፣ እየመራት አይደለም። አሳዝነኝ። ሙስሊሞች ግሩፕ ከፍተናል። የሚሳደብ ማይስተሳደብን ሊጥ ይሸጉራል ይላል። የእናንተ አዲስ ምኑን ነው ስድቡ? ማንበብ አንችልም እንዴ? ለምን ታቆርፋለህ? ሊጥ መሸጎር ትችላለህ ይላል እስልምና። እኔ አይደለም ያልኩት፣ ሀዲሱ ነው የሚለው። ቆዳ መሸጎር ትችላለህ፣ አሻንጉሊት መሸጎር፣ ሴጋ መምታት ትችላለህ ይላል አዲሳችሁ። ምን አርጉ ነው የምትሉ? ምን ፍጠሩ ነው የምትል? ተሳደብኩ እኔ እኮ ግራ ቢገባል እሱ ነው። ሊጥ ለጥልጥ ይላል። እመች አልኩኝ እኔ። የተጻፈን ያነበብ ነው። አታኩርፉ እንጂ ከኛም አውጡና ሊጥ ለጥልጥ የሚል ካለ ስደቡን ወታችሁ፣ ወይም ደግሞ ንገሩ። ሊጥ ለጥልጡ የሚል ካለ ከመጽሐፍ ቅዱስ ውስጥ አውጡና ለጥልጡ። እንዴ ዝም ብላችሁ ማስረጃማ ትላንት አለ፣ ሙሉ ቪዲዮ አለ፣ ሙሉ ቪዲዮ ተለቆላል። አትበሳጭ አባቴ፣ አርፈ ሊጥህን ለጥልጥ። ማንበብ ለእናንተ ስድብ ነው። እንዲህ ሊጣ
እኔ ምን ላድርግ? ይሄ ልጅ ይመቸኛል። ኤርትራዊ ነው። ላስገባው። ፀጉሩን ሽፉት። ኖ ማጋድ ይሄን ልጅ ላስገባው ካለ እሺ ሌላስ ጥያቄ ካላችሁ ወተርሜሎን ጥቅሙ ምንድን ነው? ሀባብ ለመሸጎር የሀባብ ጥቅም ለመሸጎር ምንድን ነው? እውነት ነው እንዴ? የለማ መገርሳ ቤተሰብ እስር ቤት ናቸው የሚል ነገር አለና የለማ መገርሳ ቤተሰብ እስር ቤት ናቸው። ፖለቲካ ደባሪ ነው። የአፍሪካ ፖለቲካ በጣም አደገኛ። የአፍሪካ ፖለቲካ በጣም የታገለለትን ይበላል። ያሽቃበጠለትን እንጂ የሚያቆየው የታገለለትን ይበላል። በጣም ነው የሚያማዝ ነው። እኔ አሁን በኦሮሞ ፖለቲካ እነ ጀዋር ነው የታገሉት። እኔን ከጠየቀ እነ ጀዋር ታግለው ነበር። በኦሮሞ ፖለቲካ እነ ጀዋር ነው የታገሉት። እነ ጸጋዬ አራርሳ፣ እነ ፕሮፌሰር ሕዝቅኤል ጋቢሳ፣ እነ በቀለ ገርባ ምናምን የታገሉት። አንዳቸውም እዛ ቦታ ላይ የሉም። አንዳቸው ያሳዝኑኛል። እንዲያም የኦሮሞ ፖለቲከኞች ብዙ ታግለው ነበር። ብዙ የኦሮሞ ፖለቲከኞች በጣም ታግለዋል። በአማራ እንዲያውም ብዙ እዚህ ግባ የሚባል ትግል አልነበረም። እዚህ ግባ የምትለው ትግል አልነበረም የአማራ ፖለቲካ ላይ። ለምን? በኢትዮጵያኒዝም ስለነበረ አማራን ብሎ የመጣው አሁን የመጣ ነው እና አሁንም የመጡት ሶሻል ሚዲያ ለምታያቸው ውሃ የሚያነሳ ሰው የለም። ውሃ የሚያነሳ ፖለቲካ ይዞ የመጣ የለም። ያሳዝናል። የአማራው በተለይ ሶሻል ሚዲያ ላይ በሳቅ የሚገል ፖለቲካ ነው ያለው። ያ እኛ ሙስሊሞች እያለን የአፄ ስርዓት መቼም ተመልሶ አይመጣም። ወይ አፄ ካገኛቸው ሰላም በልልኝ። አፄዎቹም ሀገር ሰጥተው ሀገር አስረክበው ሄዱ። ሀገር አስረክበው ሄዱ። ያ አረ ጀለሴን ላስገባት። ከባድ ሚዛን ጀለስ አለች።